መዝሙር 88 የተወደዳችሁና የተከበራችሁ ኢትዮጵያውያን በያላችሁበት ሳውዲ፣ አሜሪካ፣ እስራኤል፣ ፈረንሳይ፣ እንግሊዝ፣ አፍሪካ፣ ኡጋንዳ ውስጥ የመሳሰለ ጀርመን እና ሌሎች እንደ ዱባይ ያሉ ሀገሮች ላይ ያላችሁ ወንድምቶቼ በእስራኤልም በሌላውም ዓለም ላይ የምትገኙ እንደምናላችሁ በተለይ በአግባቡ የምትከታተሉኝ ወንድምቶቼ እግዚአብሔር አምላክ እንዳከበራችሁ ያክብራችሁ፣ ጸጋችሁን ያብዛው፣ ኃይላችሁን ይጨምርላችሁ፣ በቤታችሁ በኑሯችሁ የጎደላችሁን ሁሉ እንዲሞላላችሁ እመኛለሁ። በእርግጥም ስለናንተ የማካፍላችሁን ነገር በጣም በትጋት ለማድረግ ሞክራለሁ። 97% የምትሆኑት የምትሰሙኝ ደግሞ ሰብስክራይብ አላደረጋችሁም። ለምን እንደሆነ አላውቅም። ሰብስክራይብ ብታደርጉ የተሻለ ስራ ልንሰራ፣ የተሻለ ሀሳብ ልናካፍል እንችል ይሆናል። ይህ ሁሉ ነገር ግን የሚደረገው በማን ነው? በእግዚአብሔር ፈቃድ ነው። ዛሬ መዝሙር 88 የማንብላችሁ ከቁጥር 50 በላይ ያለው ምዕራፍ ነው። በጣም የሚገርም ነው። እሱን ለማንበብ ሞክራለሁ። ትናንትና በአጋጣሚ 3 የታላላቅ አባቶች መጽሐፍ በአጋጣሚ ያነበብኩኝ። አንደኛው ዲግሪን የሰራውበት ነው፣ አፍርሃት ይባላል። ሁለተኛው ኤቫግሪየስ ኦፍ ፖንቲየስ የሚባል አባት ነው። ቅዱስ ኤፍሬም በሁላችሁ የታወቀው ውዳሴ ማርያምን እንደደረሰልን በኢትዮጵያ ውስጥ የምናውቀው ነው እና በመወለድ የሚቀድመው አፍርሃት ነው። 280 ዓመተ ምህረት ከክርስቶስ ልደት በኋላ የተወለደ ነው። እሱ ያረፈው በ345 ዓመተ ምህረት ነው። ደግሞ እሱ ባረፈበት ዓመት 345 ላይ የተወለደው ኤቫግሪየስ ኦፍ ፖንቲየስ የሚባል ግብጽ ከተማ ላይ በምንኩስና ሕይወት የነበረ ታላቅ አባት አለ። እሱ ደግሞ የሞተው ያረፈው በ399 ዓመተ ምህረት ነው። በእነዚህ በሁለቱም መካከል ላይ ግን የኖረው ቅዱስ ኤፍሬም የሚባለው ውዳሴ ማርያምን የደረሰው 306 ዓመተ ምህረት አካባቢ እንደተወለደ የሚታመነው የእረፍቱ ዘመንም 373 ዓመተ ምህረት እንደሆነ ይነገራል። ሁሉም የሚታወቁት እጅግ ግሩም በሆኑና ድንቅ በሆኑ ጽሑፎቻቸው ነው። ያላነበብኩት የኤቫግሪየስ ኦፍ ፖንቲየስ ነው። በተለይ ደግሞ የቅዱስ ኤፍሬምን ዘሉሚነስ አይ ወይም ብርህት አይን በሚለው ተተርጉሞ አሁን ገበያ ላይ የሚገኘውን በአማርኛ ማንበብ አልችልም። የአማርኛ መጽሐፍ በእርግጥ አሁን ባለኝ ሁኔታ መግዛት የምችል አይመስለኝም። ነገር ግን ቀድሞ ከ10 ዓመት በፊት ያስተማረኝ ህንዳዊው ቄስ ፋዘር ዶክተር ጆሴፍ ያዕቆብ የላከልን ብርህት ዘሉሚነስ አይ አለ። እሱን በጣም በሚደንቅ መልኩ እያነበብኩት ነው። ድንቁርናዬን፣ ድክመቴን፣ ብዙ የማላስተውላቸው የቤተክርስቲያን ነገሮችን፣ በጣም ስለ ቅዱስ ኤፍሬም የማላውቃቸው ድንቅ ነገሮች ነገሩ። እነዚህን ሁሉ የጠቀስኩላችሁ አንድ ነገር ለማለት ነው። የቅዱስ ኤፍሬም መጽሐፍ ሳነብ ስለ አፍርሃትና ኤቫግሪየስ አስታወሰኝ። ከኤቫግሪየስ ድንቅ ንግግሮች መካከል እንዲህ የሚለው አለ: The true theologian is the one who prays, or the one who prays is the true theologian ይላል። ትክክለኛው የነገረ መለኮት አዋቂ ወይም ስለ እግዚአብሔር በትክክል አውቃለሁ የሚለው ሰው የሚጸልይ ሰው ነው። ወይም ደግሞ የሚጸልይ ሰው በእርግጥም ስለ እግዚአብሔር ያውቃል የሚል ንግግር ነው። ይህ እንግዲህ የተነገረው ከ1650 ዓመት በፊት ነው ማለት ነው። ዛሬም ወንድሞቼ በያለንበት ሀገር ስለ ኑሯችን፣ ስለ ህይወታችን፣ ስለ ስራ፣ ስለ እንቅስቃሴ፣ ስለ ህይወታችን፣ ስለ ማንኛውም ነገር በትክክል ማወቅ የምንሻ ከሆነ፣ ስለ እግዚአብሔርን በትክክል ማወቅ የምንፈልግ ከሆነ በእርግጥም አባቶቻችን መካከል ቅዱሳን የሆኑት እንዳሉን ትክክለኛው የነገረ መለኮት ተመራቂ ወይም ምሩቅ አዋቂ የሚባለው ኮርስ የተማረ መጽሐፍት ያነበበ ብዙ ቴዎሎጂ መጽሐፎችን የሚከታተል የሚያነባ አይደለም፣ የሚጸልይ ነው። ጉድለቱ የሚሞላለት፣ ችግሩ የሚቀረፍለት፣ ደስታውን በትክክል ማጣጣም የሚችለው፣ በቤቱ ያለውን ጉድለት መሙላት የሚችለው በእርግጥም ወንድም እህቶቼ የሚጸልይ ሰው ነው ለማለት ነው። እና በጥቂቱ ጸሎት እንድንለምድ ይገፋፋናል በሚል ነው ላስታውሳችሁ የመከርኩት። ከነዚህ ከጸሎቶች መካከል ደግሞ ዝም ብሎ የሚነበበው በጣም በመነበቡ ብቻ በረከት የሚያስገኘው ቅዱሳን ሰዎች የጻፉት በመንፈስ ቅዱስ የተቃኘ መንፈስ ቅዱሳዊ ንግግር ያለበት መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ደግሞ ኢትዮጵያን አባቶቻችን መዝሙረ ዳዊትን በተለየ መልኩ እንድንደግመው መክረውናል። መዝሙር 88 ደግሞ ለ8ኛ ሳምንት ለዕለተ ሐሙስ ዛሬ በታህሳስ 2 2018 ዓመተ ምህረት ላነብላችሁ የወደድኩት ክፍል ነውና እንዲከተላል። በእንተ ትሩፋን ይላል ስለ በጎ ነገር
ምህረተከ እሴብህ እግዚኦ ለዓለም አቤቱ ለዓለም ምህረትህን እናገራለሁ። ወእዜኑ ጽድቀከ በአፉየ ለትውልደ ትውልድ ጽድቅህንም በአፌ ለትውልድና ለትውልድ እናገራለሁ። እስመ ትቤ ለዓለም አሐንጽ ምህረተከ ምህረትክ ዓለምን መስርታለችና። በሰማይ ጸና ጽድቀከ ጽድቅ በሰማይ ጸና። ኪዳነ ተካሄድኩ ምስለ ሕሩያን ከምርጦቼ ጋር ቃል ኪዳኔን አደረግኩ ነው ብላ ወመሃልኩ ለዳዊት ገብርኤል ለባሪያዬ ለዳዊት ማልኩለት አልክ። ወንድም እህቶቼ፣ እግዚአብሔር ከመረጧቸው ጋር ነው ቃል ኪዳን የሚያደርገው። ከመረጠው ከአብርሃም፣ ከመረጠው ከሄኖክ፣ ከመረጠው ከአዳም፣ ከመረጠው ከአብርሃም፣ ከመረጠው ከሙሴ፣ ከመረጠው ከዳዊት ጋራ ከመረጣቸው ከነቢያትና ሐዋርያቶች ጋራ ቃል ኪዳኑን አድርጓል። ታላላቅ እናቶች፣ የሚገራርሙ እናቶችም እንዳሉ መረሳት የለበትም። ከሔዋን ከሳራ ከርብቃ ጀምሮ ታላላቅ እናቶች አሉ። የእነዚህ ሁሉ ምርጦች ሆነች ወላዲተ አምላክ መብርሃን ቅድስት ድንግል ማርያም አቁራሪተ መዓት ምዕራገ ጸሎት የሚሏት ጻድቃን እሷ ደግሞ አለች። እግዚአብሔር ምን ለማለት ነው? ኪዳነ ተካሄድኩ ምስለ ሕሩያን ከመረጥኳቸው ጋር ቃል ኪዳኔን አደረግኩ የሚለውን ቃል በደንብ ለማጥበቅ ብዬ ነው። ለዓለም አስተዴሉ ዘርአከ ለዓለም ዘርህን አስተዋውቃለሁ። አሐንጽ ለትውልደ ትውልድ መንበርከ ቤተ መንግሥትህንም ክብርህንም ለትውልድና ለትውልድ እንዲጸና አደርግልሃለሁ። ይገንያ ሰማያት ለስብሐቲከ እግዚኦ አቤቱ ሰማያት ምስጋናህን ይናገራሉ። ወጽድቅከኒ በማኅበረ ቅዱሳን ጽድቅህንም የቅዱሳን ኅብረት ያመሰግናል። መኑ ይትዔረዮ ለእግዚአብሔር በደመናት እግዚአብሔርን በደመናት ያየው ማን ነው? ወመኑ ይመስሎ ለእግዚአብሔርም ደቂቀ አማልክት ከአማልክትስ የሚመስለው ማን ነው? እግዚአብሔር ስቡ በምክረ ቅዱሳን እግዚአብሔር በቅዱሳን ላይ ምስጉን ነው። አብይ ወግሩም ዲበ ኩሎሙ ለአውዱ በማናቸውም ቦታዎች ላይ እግዚአብሔር ግሩምና ድንቅ ነው። እግዚኦ አምላከ ኃያላን መኑ ከማከ አቤቱ እንዳንተ ያለ ማን ነው? እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና እያለን ዘምረናል። ኃያል አንተ እግዚኦ ወጽድቅ ያውደከ አቤቱ አንተ ብርት ነህ። ንጹሕ ነገርም ዙሪያ ካለ አንተ ትኮንን ኃይለ ባህር የባህርን ኃይል አንተ ትገታለህ። አንተ ታረምም ለድምፀ ማዕበላ ማዕበላትን ትገስጻለህ። አንተ አሰርኮ ለእቡይ ከመቅቱል ገዳይና ክፉ የሆነውን ሁሉ የምታስረው አንተ ነህ። ወበመዝራዕተ ኃይል ከዘረው ኮሙ ለጸርከ ጠላቶቻችንን ሁሉ የምታስርልን የምትበትንልንም አንተ ነህ። ዛሬም መድኃኔዓለም ኢየሱስ ክርስቶስ በእውነት የያዝልን በተለይ ክርስቲያኖች እንዳይግባቡ መልካም ስራ እንዳይሰሩ በዘመናቸው ጽድቅን እንዳያደርጉ የልማትን ስራ ከወንጌል እንዳያስቀድሙ ወንጌልና ልማትን እንዲለዩ እግዚአብሔር አምላክ ያደርግልን። ዚአከ ውእቱ ሰማያት ወእንቲአከ ይእቲ ምድር ሰማይ ያንተ ነው ምድርም ያንተ ነች። ወዓለምኒ በምሉ አንተ ሳረርከ ምድርን በሙሉ አንተ መሰረት ባህረ ወመሳዛ አንተ ፈጠርከ ባህርንና ጠፈርን ዳርቻውን የሚሰራው አንተ ነህ። ታቦሩ አርሞኒም በስመ ዚአከ ይትፌሱ ወይሴብሑ ለስምከ ታቦርና አርሞኒም በስም ደስ ይላቸዋል። አቤት አቤት ይችን ነገር እኮ ትላንት አቤት አቤት የቅዱስ ኤፍሬም መጽሐፍ ሳነብ ምሳሌ በሉ አጠገቤ ለመጡት ሁለት የሚገራርሙ ወንድሞች ያካፈልኳቸው። ልዑል ራስ መንገሻ ስዩም 99 ዓመተኛቸውን ሰሞኑን ያከበሩት ክረምት ነሐሴ ላይ ነው። ለነሐሴ ፍልሰታ ያገኘኋቸው የ99 ዓመቱ ልዑል ራስ መንገሻ ስዩም የሐዋሳ ከተማን ሲገነቡ ታቦር አሉት እና በ30 ዓመታቸው ታቦር ተራራ ላይ በግሬደር እየፋቁ ወጥተው ነው ንጉሱ ቀዳማዊ ኃይለ ሥላሴን ተራራውን አይተው ከይርጋለም ሐዋሳን ወደ ሐዋሳ እንድትመጣ የደቡብ ዋና ከተማን ወደ ሐዋሳ እንድትመጣ ያደረጓትና ታቦር የሚለውንም ስም አሁን ሐዋሳ የሚገኘው እህቴ የተማረችበት ታቦር ሃይስኩልንም ስያሜ ያወጡለት ወይም ማለት የተራራውን ስም ያወጡት ከባህሩ ከሐዋሳ ሐይቅ ዳር የሚገኘውን ተራራ ታቦር ወአርሞኒም ወስመ ዚአከ ይትፌሱ የሚለውንም በጆሮዬ እኔ እንዴት እንዳወጡት በክረምት በነሐሴ ላይ ነግረውኛል።
አዎ ለታቦር ተራራን ይመስላል ብለ ነው። መዝራዕትከ ምስለ ኃይል አዎ ጸናት ዴከ ወተለዓለት የማንከ አቤቱ እጅ ጸናች ኃይልህም ከፍ ከፍ አለች። ፍትሕ ወርትዕ ተድላ መንበርከ ጽድቅና ተድላ ዙፋን ነው። ሳህል ወጽድቅ ያሐውር ቅድመ ገጽከ በፊትህ ግን ንጽሕናና ቅድስና ብቻ ነው የሚኖረው። ብፁዕ ሕዝብ ዘያምር የብቦ እልልታኔ የሚያውቅ ሕዝብ ምስጉን ነው። ዛሬ ዝም ብሎ እልል በሉ ይባላል። ገንዘብ ሲሰጥ ምንም ሲሰጥ እልል በሉ ይባላል። የእግዚአብሔር ሕዝብ ከብት ይመስል ዛሬ በየደቂቃውና በየሰዓቱ እልል በሉ የሚለው ቁጣው ማቱ ብዙ ነው። የእግዚአብሔር ሕዝብ ግን እልልታን ያውቃል። እልልታን በሰዓቱና በጊዜው ነው የሚያወርጠው። እግዚኦ በብርሃነ ገጽከ ያውሩ አቤቱ በፊትህ ብርሃን ይሄዳሉ። ወበስምከ ይትፌሱ ኩሎ አሚረ በስምህ ሁሉም ደስ ይላቸዋል። ወበጽድቅከ ይትለዓሉ በጽድቅህም ከፍ ከፍ ይላሉ። እስመ ምክሐ ኃይሎሙ አንተ ኃይላቸው ነህ። ወበሳህልከ ይትለዓል ቀርንነ ቀንዳችን በአንተ ከፍ ከፍ ይላል። እስመ እግዚአብሔር ረድኤትነ አምላካችን ረዳታችን ነው። ወቅዱሰ እስራኤል ንጉሥነ የእስራኤል ቅዱስ ረዳታችን ነው። ውእቱ አሚረ ተናገርኮሙ በራእይ ለደቂቀከ አንተ ለምእመናን የተናገርካቸው አንተ ነህ። ወትቤሬሲ ረድኤተ በላዕለ ኃይል አልኩህሩ የህዝብ ከህዝብ መካከል ንጹሑን መረጥኩት እርዳታውንም አደርግለታለሁ። ወረከብክቦ ለዳዊት ገብሬ ባሪያ ዳዊትን ተቀበልከው። ወቀባእክቦ ቅባ ቅዱሰ የንግስና ቅባትን ቀባው። እስመ እዴየ ትረዶ እጅህ ረዳችሁ። በመዝራት የታጸኑ ክንድህም ከፍ ከፍ አደረገችው። ወይበቁ ጸላይ በላልዮ ክፉዎች በላዩ ላይ ሊወጡበት አልቻሉም። ወውሉደ አመፃ ይደግም አህመሞቶ የአመፃ ልጆች ሊያሳድዱትና ሊጎዱትም አልሞከሩም። ወመትሮሙ ለጸሮም ቅድመ ገጹ ጠላቶቹን በፊቱ አጠፋለታለሁ። ወአስሮሙ ለጸላቱ ጠላቶቹን ገፋለታለሁ። ወሳህል የሰበ ጽድቄ ምስሌው ጽድቄ በጻድቁ በሱ ፊት ነው። ወበስሜ ይትለዓል ቀርኑ ስሜን ቀንዱ ከፍ ከፍ ታደርጋለች። ወሰይም ውስተ ባህር እዴሁ አቤት እጁን በባህር ውስጥ እሰይምለታለሁ። ውስተ አፍላግ የማኖ በወንዞች መካከልም ቀኙ ይሆንለታል። ውእቱ ይብለኒ አቡየ አንተ እሱ አባቴ አንተ ነህ ይለኛል። አምላኬ ረዳኤ ወመድኃኒየ ረዳቴና አምላኬ መድኃኒቴም ዋነሂ በኩር ሬስዮ እሱ አምላኬ ረዳቴ መድኃኒቴ ሲለኝ እኔ ደግሞ የበኩር ልጄ ነህ እለዋለሁ። ወልዑል ውእቱም ነገሥተ ምድር ከምድር ነገሥታት ይልቅ እሱ ከፍ ያለ ነው። ወለዓለም አዕቅብ ሎቱ ሳህልየ ምሕረቴን በእሱ ዘንድ አደርጋለሁ። ወምእመን ውእቱ ለኪዳኔ ለቃል ኪዳኔ ታማኝ ነው። አዎ ታማኝ ለመሆን እኛንም ይርዳን። እዚህም ከፍታ ያብቃል። ወሬ ሲዘሮ ለዓለም ዓለም ዘሩን ለትውልድ ከትውልድ እስከ ትውልድ ድረስ አልረሳም። ወመንበር ወሂ ከመመዋለ ሰማይ ዙፋኑንም እንደ ሰማይ አጸናለታለሁ። ወመሰ ሀደጉ ደቂቀ የህግ ወይሆሩ በኩነኔ ወመያርኮሱ ስርዓት ወኢአቀቡ ትእዛዜ እውሃያ በበትር ለኃጢአቶሙ ወመክሰፍተ ለአበሳሆሙ ወሳልየሰ ኢይከልም እኒሆሙ ምሕረቴን ከነሱ ማንም ከፍ ወይም ሽፍና አያደርጋትም። ረዳቴን በጎነቴን እሰጣቸዋለሁ። ወይ ኤምፅ በጽድቄ ላይ ሊያምፅ የሚችል የለም። ወይ ያረኩስ ኪዳኔን ማን ሊያረክስ ይችላል? ወይ ኢየሱ ዘወፃ ማአፉ ከአፌ የሚወጣውንስ የሚከላከል ማን ነው? ምሕረ መሐልኩ በቅዱስ በባሪያዬ በቅዱሱ ማልኩ ከመለ ዳዊት ኢየሱ እንደ ዳዊት ያለ ወዘሩሂ ለዓለም ይሄሉ እንደ ዘሮቹም ወመንበሩሂ ከመፀሐይ በቅድሜ ዙፋኑም እንደ ፀሐይ ነው በፊቴ። ወስሩ ከመወርሃ ለዓለም ስሩ እንደ ፀሐይ ያበራ እንደ ጨረቃ ያበራል። ወስሙ ይሄ ምእመን በሰማይ ስሙን ከፍ ከፍ አረግለታለሁ። አንተ ሰመነንኮ ወገደፍኮ አንተ ተውከው ከፍ ከፍ ማደረከው። አናሰይኮ ለመሲከ ወሜጥቀ ስርዓቱ ለገብርከ ለባሪያ ስርዓት ሰራህለት። ዋርኮስ ከውስተ ምድር መቅደሶ ክፉዎችን አደከምክ። ወነሰትከ ኩሎ ጥቅማቸውንም ወሰድክባቸው። ወረሰይከ አጽዋኒሁ መፍረሃ ወመተማሰጦ ኩሉ ኃላፌ ፍኖት ወኮነ ጽዕለተ ለጎሩ አልአልከ የማነጸሩ ጠላቶቹን ከቀኙ ዞር አደረክለት። ዋስተፍሳከ ኩሎ ጸላቶ
ወሜት ከረድኤተ ኩናቱ ወይተወከፍኩ በውስተ ጸብ ወሳርኩም ንጹሕ ወነጻከ ውስተ ምድር መንበሩ ወአውሃድከ መዋዕለ መንበሩ ወሶትከ ለዓሌሁ ኀፍረተ እስከ ማእዜኑ እግዚኦ ትመይት ለግሙራ ወይነድድ ከመ እሳት መዓትከ ተዘከር ምንት ውእቱ ኃይልየ ቦኑ ለከንቱ ፈጠርኮ ለኩሉ ጓለመያው። ሰውን ለከንቱ ፈጠርከውን? መኑ ሰብእ ዘያዩ ወይሬ ያለ ሞትን የማያይ ከእናንተ መካከል ማን ነው? ወመኑ ዘያድኅና ለነፍሱ እምደ ሲኦል፣ ከሲኦልስ ነፍሱን የሚያድናት የሚታደጋትስ በራሱ ኃይል ከእናንተውስ ማን ነው? አይቴ ውእቱ ዘትካት ሳልከ እግዚኦ፣ አቤቱ ምሕረት ዘመሃልከ ለዳዊት ገብርከ በጽድቅ፣ ለባሪያ በጽድቅ የማልክለት ወዴት ነው? ተዘከር እግዚኦ ዘጻልዎሙ ለአግብርቲከ፣ ለባሪያዎች የገባኸውን ቃል ኪዳን አስብ። ዘተወከፍኩ በሕፅንየ ብዙሃ አሕዛብ፣ ዘጻሉ ጸላትከ እግዚኦ ወጻሉ እብሬተ መሲሕከ። ይትባረክ እግዚአብሔር ለዓለም ለይኩን። እግዚአብሔር ለዘላለም እስከ ዘላለም ቡሩክ ይሁን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም በማለት በተለያየ መልኩ ቅዱስ ዳዊት በ88ኛው የዕለተ ሐሙስ መዝሙር ዝማሬውን ያቆማል ማለት ነው። ከእናንተ ጋር በመሆን በቀን አንድ መዝሙር ለመዘመር በመቻሌ እግዚአብሔር አምላክን በእውነት በጣም አመሰግነዋለሁ። ዛሬ በዚህ ቀን ማለትም በታኅሳስ 2 ቀን በኢትዮጵያው ስንክሳር በታኅሳስ 2 ቀን የሚታሰቡ ብዙ አባቶች አሉ። ታኅሳስም አይደል 2ም አይደል ዛሬ ቀኑ በ2 ላይ 2018ም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 2 በዚች ቀን ናቡከደነጾር ከአባታቸው ጋር ለማረካቸው 3 ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እኒህም አናንያ፣ አዛርያና ሚሳኤል ናቸው። በቤቱም ውስጥ አሳድጎ በባቢሎን አገሮች ውስጥ ሾማቸው። ሰላም ለክሙ ሐሳስያን ብዙ በህዳጥ ሲድራቅ ወሚሳቅ ወአብደናጎ ሰየጥ በፍልሃተ እቶን ዘፒሳ ወበአስፈሌጥ ወአወየ እለ በአፋ እግዚአብሔር ስሉጥ እንዘ ኪያክሙ ያዕቅብ በውስጥ ባያድንንም እንኳ አንተ ላቆምከው ለክፋት አንሰግድም ያሉ የሚገርሙ ብላቴኖች ናቸው። ዛሬ በቤተ ክርስቲያን መልካም ነገር ባንሰማ፣ አገልጋዮች ቢጠፉ፣ ዘማሪያን ደስ ባያሰኙ፣ ሰባኪያን እዛና እዚህ ቢረግጡ፣ ጳጳሳትና ካህናት መካከል ላይ ያልሆነ ነገር ብንሰማ እኔ ግን በእግዚአብሔር ደስ ይለኛል እንላለን። ባታድነን እንኳን ገንዘባችን፣ እውቀታችን፣ ጉልበታችን፣ ስልጣናችን፣ ዘመዳቻችን ባይረዱን እንኳ እኔ ግን በእግዚአብሔር ደስ ይለኛል የሚል ሰው በእውነት ብርቱ ነው። በዚች ቀን በታኅሳስ 2 ቅዱስ አውኪያኖስ በሰማዕትነት አረፈ። ለእርሱም ሃይማኖቱን ጠብቆ ሰዎች አባለ ዘሩን እስከቆረጡት ድረስ ተጋድሎውን የፈጸመ ነው። እግዚአብሔርንም አመስግኖትን ያረፈው። ሰላም ለአውኪያኖስ ዘፈጸመ ሩጫውን ለፈጸመ ለአውኪያኖስ ሰላምታ አቀርባለሁ። ዋቀበ ሃይማኖቱንም ለጠበቀ ነው። እለኮነንው ሰብእሶ በመተሩ እስኪቶ ብልቱን እስኪቆርጡበት ድረስ የጸና ይጻድቅ እንዘ ይብል ከመዝ ለእግዚአብሔር አኩቶ እግዚአብሔር ሰጠ እግዚአብሔር ነሳ ብዬ አከብረዋለሁ አለ። ይህ ጻድቅ እምአባሌ ተመትረ ዘይገብር ከንቱ ሰውነቴን ቢቆራርጧትም እኔን የፈጠረ ያጸናኝ ለዚህ ያበረታኝ ዛሬም በሚገደሉትን የሚያጸና ቅዱስ አምላክ ነው ብሎ ይህ ጻድቅ አውኪያኖስ በዚች ታኅሳስ 2 ይታሰባል። በዚችም ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። እኒህም ለቅዱስ ፋሲለደስ አገልጋዮችና ዘመዶቹ የሆኑ ናቸው። ዳግመኛም የአብላፍታንና ከአረብ ወገን የሆነ የሰማዕት አንበስ የመነኮስ ናትናኤል መታሰቢያቸው ነው። በዚችም ቀን በላይኛው ግብፅ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባ ሆር አረፈ። ሰላም ለሆር በምንሃብ ፍቱን እስከ ተላለ ጥቀ ላዕለ ብዙሃን ሶበተንሱ ላሊሁ በምክረ ጸላይ ሰይጣን ከመይቀተሎ እስከ አእመሩ አብዳን በኃይለ ጸሎቱ አንሶ ለምውት ሕፃን። በጸሎቱ ኃይል የሞተውን ያስነሳ ለአባ ሆር ሰላምታ አቀርባለሁ።
ማለት የእነዚህን ደጋግ አባቶች የቅዱሳን ሰልስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል፣ የአባ ሆር ጻድቅ ሙት ያስነሳው ቅዱስ አውካቲዮስ ቆራርጠው የገደሉት አባ አንበስ ሰማዕት 7033 ሰማዕታት የቅዱስ ፋሲለደስ ማህበር ቅዱስ ናትናኤል መነኮስ በዚህ ቀን ይታሰባሉ። እንደ ወርሃዊ በዓላት በታኅሳስ 2 የሚታሰቡት ቅዱስ ታዴዎስ ሐዋርያው ከ12 ሐዋርያት የሆነው ቅዱስ ኢዮብ ጻድቅ ታጋሲው፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ዮሐንስ ነቢይ፣ ሊቁ አባ ሕርያቆስና ቅዱስ አባ ሳዊሮስ ዘአንጾኪያ በዚህ ቀን ይታሰባሉ። መልአኩን የላከ ከአምላካቸውን በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ ብሎ ናቡከደነጾር መለሰ። ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ ዛሬ የኔ አምላክ ያንተ አምላክ ያንቺ አምላክ ተብሎ እግዚአብሔር በእውነት ሊመሰገን ደስ ይለዋል። ወንድም እህቶቼ እግዚአብሔር አምላካችንን እናስብ። እኛን የፈጠረን ግሩምና ድንቅ አድርጎ ይሰራን ቸር አምላክ ቅዱስ እግዚአብሔር በእውነት የተመሰገነና የከበረ ነው። ለእኛ ያላደረገው እግዚአብሔር ምን አለ? በጣም በእውነት በጣም ብዙ ነገር አድርጎልናል። እግዚአብሔር አምላካችን እጅግ ግሩምና ድንቅ ነገሮች፣ በጣም ብዙ ነገሮች አድርጎልናል። ስላደረገልን ሁሉ ልናከብረው፣ ልናወድሰው፣ ልናመሰግነው ይገባል። አምላካችን እግዚአብሔር ለእኛ ያላደረገው ነገር የለምና ባደረገው ነገር ልናመሰግነው፣ ደግሞ በጎደልን ተስፋ ልንቆርጥና ልንማረር አይገባም። ልንለምነው እንጂ የሚገባል። እግዚአብሔር አምላክ ያላደረገልን ስለሌለ ልንለምነው ነው የሚገባል። Your mother is a cause of wonder. እናት የጽድቅ ምንጭ ነች። The Lord entered her. ጌታ ሆይ ወደ ማህፀኗ በገባ and became a servant. ልጇ ሞንካት፣ አገልጋይ ሞንካት። He who is word entered. የሰማይ ቃላት አንተ ገባ and become silent with her. አንተ ቃላትን ስትናገር የሚፈጠሩ አምላክ በማህፀኗ ገብተህ ዝም አልክ። thunder entered her. መብረቅ ስትሆን ሳለ እንደ መብረቅ ያለ ስትሆን ሳለ and made no sound. ድምፅን ሳታሰማ በማህፀኗ ተጸነስክ። there entered the shepherd of all. የሁሉ እረኛ ወደ መብርሃን ወደ ወላዲተ አምላክ ማህፀን ገባ and in her he became the lamb. በግ ሆነህ ተወለድክ። ብሌሲንግ as he came first. ከሷ ልጅ ሆነ የተወለድክ የበግ ግልገል ሆነ የተወለድክ አምላክ አማልክት ንጉሠ ነገሥታት ልጅ የምትል የመብርሃን ልጅ አምላካችን እግዚአብሔር ሆይ ክብር ምስጋና ላንተ ይገባል። Your mother's womb has reversed the roles. የእናት ማዕፀን ሁሉን ያዘ። The establisher of all entered in his richness. ሁሉን የመሰረትክ መሰረት ስትሆን አንተ but came for the poor. ዳሆንክ The exalted one entered her. ኃያሉ አንተ የአማልክት አምላክ የጌቶች ጌታ ከፍ ያልክ ስትሆን አንተ but came for the meek. ከመብርሃን እጅ ላይ እንደ ልጅ ተወለድክ። The splendorous one entered her. አንተ አስደማሚውና አስደናቂው አምላክ but came for the having put on her a lowly hue. እንደ እርሷ ላይ እንደ ልጅ The mighty one entered. አንተ ልዑል and put on insecurity from her womb. እንደ ሰው ልጆች ችግር ይደርስበት ዘንድ ዝም ብለህ ከእሷ ተወለድክ። The provisioner of all entered. ሁሉን የምትመግበው አንተ and experienced hunger. ከመብርሃን ተወልደ ተራብኩ ተጠማሁ አልክ። He who gives drink to all entered. ለሁሉ ለተጠማ የምታጠጣው አንተ and experienced thirst. ተጠማሁ አልክ። And naked and striped there came forth from her he who clothes all. ሁሉን የምታለብሰው አንተ ተራቆተ ከመብርሃን ከወላዲተ አምላክ ሰው ሆነህ ተወለድክ እያለ በኔቲቪቲ ድርሰቱ ቅዱስ ኤፍሬም ሶርያዊ ከ1650 ዓመት በፊት ጽፎላታል። እግዚአብሔር አምላክ ይህን ያሰማን። ቸር ጌታ ቅዱስ አምላካችን የተመሰገነ ይሁን። ከማነበው ጥቂት ላሰማችሁ ብዬ ነው። በሉሚነስ ላይ ከተዘገቡ ዘገባዎች መካከል እነዚህን የመሳሰሉ ድንቅ ትምህርቶች አሉ። ስለ እናቱ ስለ እመቤታችን ስለ ቅድስት ድንግል ማርያም ግሩም በሆነ አገላለጽ ገልጿታል ማለት ነው። The scale of your balance are grace and righteousness. አቤቱ ሚዛን ጸጋና ጽድቅ ነው። How and when they are balanced. ጽድቅ መስራትና ጸጋህ እንዴት እንደሚገናኙ አላውቅም። You alone know. አንተ ግን ታውቃለህ። Though they may not seem to be balanced.
አው ጽድቅና ጸጋ እኩል የሆኑ ባይሆን መስልም ዘያር ባላንስድ ኦል ዘ ሴም በአንተ ፊት ግን አው ትክክል ናቸው። ሲንስ ዘይ አር ኖ ዲቫይድድ አጌንስት ዘ ዋን ሎርድ ኦፍ ኦል በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት እምነት ያለ ስራም ያለ እምነት የማይረባ እንደሆነ በምታውቀው በአንተ ፊት የተካከለ ነው አለ። ይህ ለተነሱት መናፍቃን የተሰጠ መልስ ላይ የተሰጠ ትምህርት ነው በቅዱስ ኤፍሬም። ቅዱስ ኤፍሬም ማለት ምስራቅና ምዕራብን ያገናኘ የምዕራቡን ዓለም ዛሬ የምንለውና የምስራቁን ዓለም ያገናኘ የአይሁድ ስልጣኔ የጥንት የሜሶፖታሚያ ስልጣኔና የግሪክ ስልጣኔን የሚያውቅ ነገር ግን ጽሑፉ ከአባቶቹ የዘለቀ በሴሜቲክ ጽሑፍ ላይ ትልቅ አሻራ ያለው የዚህ ቅዱስ አባት ጸሎት በረከት ረድኤት ከሁላችን ጋር ይሁን። በውዳሴ ማርያም በቅዱስ ኤፍሬም ጸሎት ልመና ዛሬ ቀን በታሰቡት ጻድቃን ሰማዕታት በቅዱስ ዳዊት ጸሎት ልመና ምልጃ በረከት ረድኤት አምላካችን እግዚአብሔር ሁላችንንም ይርዳን። ቀኑን የተባረከ ውሏችንን የጸና ሁሉ ነገራችን ያማረ ያደርግልን ዘንድ ፈቃዱ ይሁን። የሁላችን መጨረሻ ያሳምርልን። አሜን።